አርሰናል ዋንጫ ሊበላ ነው። ዲዛይሯ የለችም እንደዚህ አይነት ጨዋታ አራት ፎቶን አራት ወይ ሰንደርላንድ ግራኒት ዣካ የልጅነቴ ማን ሄር ባርበር ሾፕ ክሎዝድ ይላል አባቴ። ገባህ አይደለ? የዚህን ሰውዬ ጉድ ወደ ኔክስት ሲዝን ይቀጥላል። ኔክስት ሲዝንም ማን ዩናይትድ 5 ጌም እስኪያሸንፍ ጸጉሬን አልቆርጥም ቻሌንጅ እና ምን ሰርቶ ይብላ አባቴ። ምን አይነት ፐርፌክት ምሽት ማኑ ብሩኖ ማሲስት አላረገም። እኔ ቋጠርኩበት፣ በቃ ቋጠርኩበት ማንዬ። ገባ? የግል ጥቅም ነው። ተረዳኛለህ? ቢያንስ አንተ አላማሳካት ራሱ ማለት ሰውየው ማስቆረጥ እንዴት ነው ግን? የሆነ ሰዓት ላይ እኮ ለዋንጫ ነው የምትጮተው ምናምን እያላችሁ የነበረው 5 ጌም አሸንፋችሁ የዚህ ሰውዬ ጸጉር አታደጉትም። ገባ አይደለ? ግን እኔ እሱ ይመቸኛል፣ በጣም ይመቸኝ። አሁን ባላማ ይቋጥርባቸዋል በእርግጠኝነት። ምክንያቱም መንጀራ መተዳደሪያ አረጋችሁታ። መተዳደሪያ ቤተሰቦች አሉበት። እኛ የምንደግፈው እኮ ፈልገናል። ምን ዩናይትድ 5 ጌም ቢያሸንፍ ምንም ቅር አይለኝም። ገባ? ግን ልጁ ምን ሰርቶ ይብላ? ገባ? ለሚስት ልጆች ምናምን አስቡለት እንጂ። ገባ? እኮ ቻሪቲ ነው። አስበዋል? ገንዘብ ሳታወጣ የሰውን ህይወት መቀየር ማለት እኮ በጣም የሚቀጥለውን ቀን ቪዲዮ ገብቼ ሪፖስት አድርግለታለሁ። ያበደ ሰውዬ ማለት ቤስት ኮንተንት ክሬተር 5 games in a row until Man United not cutting my hair for 5 day 1000 of not cutting my hair until Man United win 5 games in a row እቺን ቃል እስካልሰማ ድረስ 1000 ድረስ እስከሰማ አልፈታህም ነው ማለት ገባህ አይደል? አልፈታህም። 2 ጌም ነው የቀረህ፣ 2 አሲስት ያስፈልጋል። ይቋጠራል። ዛሬ ካሪክ ነው ያስበላችሁ። ምን አስቦ ነው በቤንች የገባው ነው ማለት ገባህ? ለመቼ ነው እያስቀመጣችሁ የነበረው? ለመቼ? ለረፍት ሲጀመር በወር አንዴ የሚጮህ ተጫዋች አይደለም። እንዳይጎዳብህ ነው። ፕሪሲዝን መስሎ ትችላለህ። ካሪክ ትችላለህ። አንዳንድ ሰዎች ግን ከነቆራ አልፎ የዚህ ሰውዬ ጉዳይ ግድ የሚሰጠን የሚመስላችሁ እንዴት እንደሆነ ጭንቅላታችሁ እያሰበ እንደሆነ በጣም ያስቀኛል ማለት እግዚአብሔርን ከልቤ ነው። ማንቸስተር ዩናይትድ የዚህ ሰውዬ ጉዳይ ግዱ አይደለም ማለት ምን አለ ክለቤ ሁልጊዜ 5 ጨዋታ ከሚጫወተው 5 ጨዋታ አንዱን 4ቱን እያሸነፈ አንዱን አቻ እየወጣ የዚህ ሰውዬ ጸጉር መሬት ውስጥ ቢቀበርለት እያደገ ነው። ምን አገባኝ? የሆነ ግለሰብ ተነስቶ ጸጉሬን አልቆረጥም 5 ጨዋታ ምናምን ከዛ እስኪ ክለባችሁን ሄዳችሁ እያንዳንዳችሁ እዩት 5 ጨዋታ ካሸነፈ መቼ ነው 4 ጨዋታ እያሸነፈ ክለቤ አንድ እየተሸነፈ አቻውላ አይደለም እየተሸነፈ በሄድ ማገኘው 12 ፖይንት በ5 ጨዋታ በጣም ጸዴ ነው ለኔ ማለት በቂ ነው። በጣም በቂ ነው። ስለዚህ ሰውዬኛ ምን አገባን? ነገም የሆነ ሰው ይነሳና ጸጉሬን ብብቴን ስላለ ምናምን ጉዳይ ከነቆራ ያለፈ አይደለም ማለት ነው። እና እናንተ ከነቆራ አሳልፋችሁት ሌላ ነገር መስሎ ተሰማችሁ የሆነ አላወኩም ብቻ ከነቆራ ታሳልፉታላችሁ በሚለው ነው። ይመቻችሁ። ሲጀመር እኮ አማድ አሁንም ሰንደርላንድ ያለ መስሎት ነው እንጂ ከብዶት አይደለም። አማድ ቦይቺ ነው አማድ ግን አማድ አንተ ሲጀመር ስሙ አማድ አይደለም። እኔ እናቴ 3 ወሩን ከማዱኬ ጋር ነው ከማርቲኔሊ ጋር ነው የነበርኩ አንሱ እኔ ዩናይትድ አቸው ወጥቷል። የሰውያውንም ጻጉሩ አይቆረጥም። ሁሌ እስኪ ከሊቨርፑል ጋር አጫውቱን 5ቱን ጨዋታ አንዴ እና ይቆረጥ የሰውዬ 5ቱን ጨዋታ ኤፍኤው ከሊቨርፑል ጋር አጫውተና እናስቆርጠው። ኧረ በስመ አብ እኔ አለማሸነፋችን አይደለም ምን አለ ብሩኖ አንድ አሲስት አድርጎ ቢወጣ እኔ እንሸነፍ ከፈለገ ምንም አይሰራልንም እኮ ላይ ያስታውቃል። ቅድምም ላይናፓችን ማለት ነው ቻምፒየንስ ሊግ ነው። እሱም ተሳትፎ ኦልሬዲ ያረጋግጠናል። ቅድምም ቼላውና ሉዘርፑል አቻ ወጥተዋል። ምንም እኛ ለምንም አይደለም የምንጫወተው፣ ግን 5ቱንም ጨዋታ ከሊቨርፑል ጋር አድርጉልንና ይሄ ሰውዬ ጸጉሩን ይቆረጥ። አንቺም 0-0 እኔም 0-0 አጫወትሽ 0 ምንድነው ደግሞ ዛሬ ይዘሽ ተጫወቱ እንጂ ምንድነው እንዴ? ከአንዱ ነው ወይ ከጨዋታው ሙሉ ወይ ከመብራቱ ወይ ከማሸነፉ ከሆነ ነገሩ ነው እንጂ ዛሬ ደግሞ ምንድነው የጠበሸው ኳስ ነው እያየሁ ያለሁት። ቅድም ቸልሲ ከሊቨርፑል እንደዛ ምርር ብሎኝ አልፌ አሁን ደግሞ በጥቂን ጨዋታ ደግሞ እንዴ ተጫወቱ እንጂ ምንድነው ደመ ሞቃት የሆነ ጨዋታ አሳዩን እንጂ ቢያንስ እንኳን እኔ ግራ እየገባኝ ነው የመሬት ተርፊማ በቃ አሁን እኮ ቶፕ ፎር መጨረሻውን ስላረጋገጠ ቀብረር ብለው የሚጫወቱትን አንዳንዶቹ መጨረሻ ማለት ነው ገና እያሟሟቁ ነው የሚመስሉት ተጫዋቾች። ቀልድ ነው እንጂ ያዛችሁት። እኛ እኮ ጊዜ ጉልበታችንን እኮ ሰውተን እኮ ነው እያየን ያለ ነው። ይሄንን ጨዋታ ንቀት ነው ድፍረት ነው። በስርዓቱ ማትጫወቱት ወጥራችሁ ተጫወቱ ወይ ካልሆነ ረክጥሻለሁ። ግን ነገርኩሽ በስርዓት ተጫወቱ። ቀልድ ነው ያንተ ስቃችሁ ነበር። ምን ነው ለመሳቅ ቸኮላችሁ? ለነገሩ እናንተ አውሮፓ ቻምፒየንስ ሊግ ቀድማችሁ ስለተሳተፋችሁ ብዙ ማውራት አልችልም። ያው ስላረጋግጡ ግን ይቀምላታል እንጂ ይሄ ሰውዬ
መቼም ጸጉሩን አይቆረጥም ለማለት ነው የመጣሁት። ግን ሰንደርላንዶች እንዴት አባታቸውን የሚችሉት በእናታችሁ። በቃ እንደ ቡድን ምርጥ የነበረ ቲም ሰንደርላንድ የልጅነቴ በስማ አኮሩ ከመረጥ ነው ማለት ዋው ቃላት የለኝም። ትንሽ የአጥቂ ችግር እንጂ እኮ ይጫወታሉ ኳስ ጎልጋ በቃ አጥቂ ጨራሽ አጥቂ ወፍ ከመረጥ ነው ማለት ዩናይትድ እኮ ትንሽ የመጨረሻው አካባቢ ላይ እንጂ ማስደንገጧ እንጂ ከዛ በተረፈ ዛሬ ለማንኛውም ከቼልሲ ጋር አንዳቸው ወጣ ምናምን ብለሽ እንዴት ነው ይቀምላታል እንጂ አይቆረጥም። ቢስሚላ ፋሚሊ ምን አይነት ደባሪ ጨዋታ ነው መሰላችሁ? ቢስሚላ ያልኩት ስለደበረኝ ነው። በጣም የሚያስጠላ ጨዋታ ነበር። ቶሎ ባለቀ እኔ ማንቸስተር የተጫወተ ቶሎ ባለቀ ያልኩበት ጨዋታ ዛሬ ነው። በርግጥ ለምንም ስለማይጫወታ ምንም ያው እንዶ ቻምፒየንስ ሊጉንም ስላረጋገጠ ዩናይትድ ለዛም ይመስለኛል። ግን ሁሌ ከትላልቅ ቡድን ጋር መጫወት አለብን እንደ ዩናይትድ ምርጥ ለመሆን ቶፕ 6 ምናምን ያሉ ቡድኖች ጋር መጫወት አለብን ማለት ነው። እንደዚህ አይነት ቡድን ጋር ስንጫወት በቃ እንደዚህ ነው የሚሆኑት። በርግጥ የካስሽ አለመኖር እና የሴስኮ አለመኖር በጣም ጎርቶታል ብዬ አስባለሁ። የመሀል ክፍሉ ሰንደርላንድ እንዴት እንደተቆጣጠረ አይታችሁታል አይደል? ካስሽ ስለሌለ በጣም የበላይነት ነበር። እንደውም 3 ነጥብ ሊገባቸው ይገባ ነበር እነሱ ብዬ አስባለሁ። ከጨዋታው አንፃር በጣም አሪፍ ነበሩ እነሱና ግን ዋናው ክለባችንን ሜዳ ላይ ማየታችን ነው። አሁን እንግዲህ 2 ጨዋታ ቀርቷል። በርግጥ ዛሬ ትንሽ ሊያበሳጭ የሚችለው የቡርኖ አሲስት አለማድረግ የሱ ነው ከዚህ በኋላ ማንቸስተር እንጂ ሌላው ሁሉ ነገር የሚፈልገው ነገር አሳክቷል ብዬ አስባለሁ። ግን ጨዋታው በተለይ ለገለልተኛ ደባሪ ነበር። እስቲ ለማንኛውም ዩናይትድ ፋሚሊ በጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ግሎሪ ማን ዩናይትድ ኦፋይ እንደው ዩናይትድ ግን እንደ እስቲ ምን አይነት ክለብ እንደሆንክ ሰማኝ። አሁን ለምሳሌ ቶፕ 4 አረጋግጠሃል። ከዚህ በኋላ ብትሸንፍም ብታሸንፍም ምንም የሚቀይር ነገር የለም ማለት ግን እንደዛም ሆኖ አናርፍም። በምን በብሩኖ የሚባል ከይሲ መጣህብን። እሱ አሲስት እንዲያደርግ ጎል አላሳስብ የሚለን ደረጃ ዩናይትድ ማሸነፉ ማያሳስበን ደረጃ ደርሶ ብሩኖ ፓስ ባረቆ ቁጥር እንዲህ ወባንድ ያዘ ሰው እንቀጥቀጥ ወይ? ዛሬ ደግሞ መከራ እንዳለ በአንድ ቀን ነው ጉብ ያለው። ልክ ይሄን 20 ደቂቃ 30 ደቂቃ አርፈን የሲቲን ደግሞ እንቋጥራለን። እባክህ የዛልክ ያርሰናል ደጋፊ አይዞ ይሄን ከይሲ ጥለነዋል። አሁን ደግሞ ሌላ አንድ ከይሲ ወንድሙ ለነገሩ የምናባው ወንድም ነው ወንድሜ ብላ አስያስከኝ እኔን ራሱ። አሁን ደግሞ ሲቲን እንቋጥራለን። ዛሬ በጣም ስራ በዝቶብናል። ቢያንስ ጥሩ ሰክሰስ ነው ይሄኛው። ወደ ቀጣዩ እንሄዳለን። ይሄን ቪዲዮ በደንብ ኮፒ ሊንክ አድርጉት። ጨዋታው ተጠናቋል። እውነቱን ለመናገር እንደ ሰንደርላንድ በሜዳቸው አጫወት ከሆነ ዊን አድርገው የሚወጡበት በጣም ብዙ እድል ነበር። እድሜ ለሴላመንስ የመሪ ነው የምላችሁ ለውድ በቃ ለጀግናው በረኛችን ለሴላመንስ በጣም ብዙ እድል ነው ያከሸፈባቸው። እናም እንዳጠቃላይ ብናሸንፍ በጣም ደስ ይለኝ ነበር። ግን ደግሞ ሊቨርፑል በአንፊልድ ነጥብ ስለጣለ ምንም የሚያስጨንቅ ነገር የለም። ፈታ በሉ። በእነሱ ሜዳ በሰንደርላንድ ሜዳ ነው። ፋሚሊያንስ ይህ ቪዲዮ ኮፒ ሊንክ ማድረግ እንዳይረሳችሁ። የማንቼ ፋሚሊያንስ ኮፒ ሊንክ ማድረግ እንዳይረሳችሁ። በውጤት ደረጃ ምንም የማይጠቅመንን ጨዋታ እንግዲህ እንደምትመለከቱት 0-0 በሆነ ውጤት አጠናቀናል። ነገር ግን እዚህ ጨዋታ አማድ ዲያሎ ምንም በቃ ዜሮ በተለይ ከአፍሪካ ዋንጫ መልስ ምንም አይነት ፐርፎርማንሱ የወረደ ፐርፎርማንስ እንደሆነና ራሱን በደንብ መግራት እንዳለበትና ወደ ቀድሞ አቋሙ መመለስ እንዳለበት ያየንበት ጨዋታ ነው። እንዲሁም ጆሹዋ ዚርክዚ በክረምቱ ምንም ማንቸስተር ዩናይትድን መልቀቅ አለበት። ምክንያቱም ከዚህ ቡድን ጋር መዋሃድ የሚችል ተጫዋች አይደለም። በፍጹም ሲናበቡ አላየሁም። ምንም በቃ ጨዋታው ላይ አልነበረም ማለት ይቻላል። እረፍት ጭራሹን መመለስ አልነበረበትም ከመልበሻ ክፍል። ከዛ በኋላ ግን ማለት ነው ወርቃችን ሴኔ ላመንስ ማለት ነው ለሚቀጥሉት 10 እና 11 ዓመታት በጣም ምርጥ ተጫዋች ምርጥ ግብ ጠባቂያችንን እንዳገኘው ነው የምቆጥረው እንደኔ። በቃ እኔ ካሉት ተጫዋቾች ማለት ነው ምንም ሊነካ የማይገባው ተጫዋች ሴኔ ላመንስ ነው። እናንተ በጨዋታ ላይ ምን ተመለከታችሁ? ሀሳባችሁን ኮሜንት ሴክሽን ላይ ኮፒ ሊንክ፣ ሼር እንዲሁም ፎሎ ማድረጋችሁ እንዳትረሱ። ይሄ የጠነባ የፈረስ ሊግ ይብላኝ ለእናንተ። እኔ ቀጣይ ዓመት እንግዲህ ምን ብጮት ነው ሞቻለሁ። እኔ የገማ ሊግ እኔ ጋር ማለት ሻምፒዮንስ ሊግ እጮታለሁ እንዳለ አራፉት ነው የምትተው አቴታ ነግሯችሁ ነው ታክቲክ የምትገቡት። ቆይ የፈረስ ሊግ የፈረስ እኔ እንደዚህ አይነት የገማ እኔ ከዚህ ትውልድ ነው የመጣሁት። ለማን አፍራለሁ እኔ አፍራለሁ። አስቲስቱን ደግሞ ወደድክም ጠላም ብሩኖ ያረጋል ወያ ላይ ጨጓራ ይነድላልሽ። አንድ ጥያቄ ለካሪክ ማለት ነው። አንድ ጥያቄ ለካሪክ ለምንድን ነው እምቤሞና ሴስኮ ያልገቡት? ለምንድን ነው ካስሜሮ ያልገባው? ቤሱ ለምንድን ነው ያልገባው? የምን ንቀት ነው? እኛ 70 ነጥብ ማየት እንፈልጋለን። ካሪክ በመጨረሻ በሰንደርላንድ ማአቻን ነው አሪፍ ግስጋሴ ነበር እኮ። ወይኔ እኔ የሰዓት ነው የኳስ ብዛት
ራሴና ጌታን እስካሁን ድረስ ሊቨርፑልን አሳክተናል። ዩናይትድን 1 ነጥብ አሳክተናል። ሲቲን እንቋጥራለን። ሲቲን እስከ ጥግ ነው የምንቋጥረው። ጀመው ለነገ ጭንቀት መሆን አለብን ለአርሰናል ማለት ነው። ጀመው ጌታ ግን ካሪክ ዛሬ አስደብረኛል። ኤምቢኤሙ ቀድሞ መግባት ነበረበት። እንደገና ደግሞ ሴስኮ መግባት ነበረበት። ካስሜሮ ምን እንደሆነ ነው እስካሁን ድረስ ያላወቁት። ጀመው የምታውቁ ካላችሁ ኮሜንት ላይ አስቀምጡ። ግን ለማንኛውም ካሪክ ኤምቢኤሙ ቀድሞ መግባት ነበረበት። አማር ተቀይሮ ቢገባም ችግር የለው። አማር ያቺ ኳስ ምን ሆነ ነው ሳትከው መስጠት አልነበረ። ራስ ብትሾት እኮ ኖርማል ኦኬ፣ ምንም አንልም እኮ ብራሰር ብቻ ማለት ነው። ማሸነፍ የምንችለው ጨዋታ ነበረ። ተሸንፈናል። ላይክ አቻውተናል። ብቻ ይሁን። እንወዳችኋለን። ይመቻችሁ። ጀማ ኮፒንግ ላይክ ሼር ያደረጋል። ዩናይትድ አቻውቷል። በቃ ጸጉር መቆረጥ የለም። ጅላስ በቃ አምኖ ጸጉሬን እኔ ምን አገባኝ ብሎ ቢቆረጥ ነው የሚሻለው። አለበለዚያ ይሞታል ማለት ነው ሳይቆረጠው። 5 በተከታታይ ማሸነፍ ይሄን ያህል ከባድ ሆኖ ሳይሆን ማለት ነው። ከዚህ በኋላ 5 በተከታታይ ራሱ እስኪጮቱ ስንትና ስንት ወር ነው? አሁን ኦልሬዲ 2 ጨዋታ ነው 3 ጨዋታ ነው የቀረው። ፕሪሚየር ሊግ እስኪመለስ 1 2 3 ወራት አሉ። ሲጀመር ያ ሰውዬ ነው ከኪ ሆነባቸው። እኔም ባይዜ ይሄንን ሰንደርላንድ ማሸነፍ የሚችሉ ከሆነ አዌ ሄደው ቀጣይ በሜዳቸው ነው ኖቲንጋምን ያሸንፉታል። ልጁም ይቆረጣል ብዬ ነበር፣ ግን ወፍ። ለማንኛውም እዚህ ጨዋታ ላይ በኢየሱስ ዩናይትድ ከ80 ደቂቃ በኋላ ነበር በቃ የሚገርም ጨዋታ ሲጮት የነበረው። ኩኒያ የበላቸው እድሎች አሉ። ብሩኖ ድጋሚ አሲስት አላረገም። ተመስገን፣ ምክንያቱም ከኬቨን ደ ብሮይን ይበልጣል እየተባለ ነው አሁንም። ኤኒዌይ ምርጥ እንቅስቃሴ አድርገው ነበር። ሜኑ የሚባለው ልጅ እኔ ሳየው በጣም በቃ የተለወጠብኝ ልጅ ነው። ሜቢ ተሳስቶም ሊሆን ይችላል፣ ግን ባየሁት ሰዓት በሙሉ የሚገራርም ጥሩ ስራ ነበር ሲሰራ የነበረው። ለማንኛውም ዩናይትዳውያን ይመቻችሁ። ሳስበው ማለት እኛ ራሱ አበዛ ነው። አንዴ ለሲቲ አንዴ ለቼልሲ ከዛ ደግሞ ለዌስትሃም ምናምን ሳምንቱ ሙሉ 4 ጨዋታ እየቋጠረን የራሳችን ራሱ ግራ ገባን። እኔ እኮ በቃ የብሩኖ አሲስት ነው ናፈቀኝ እውነት እንደው